እዚህ ምድር ላይ 1000 ቋጣሪ ቢኖር ከነዛ መካከል አንዱ ነኝ። እዚህ ምድር ላይ አንድ ብቻ ቋጣሪ ቢኖር ያም እኔ አንዱ ነኝ። እዚህ ምድር ላይ ምንም ቋጣሪ ከሌለ እኔ ሞቻለሁ ማለት ነው። እኛ ለስልጣን አይደለም ምንቋጥረው፣ ለወንበር አይደለም ምንቋጥረው። እኛ ለአገር አማን፣ ለአገር ሰላም ነው ምንቋጥረው። ዛሬ ዘር፣ ሃይማኖት፣ ብሔር፣ ጾታ ሳንለይ ሁሉም የእንግሊዝ ፕሪሚየር ሊግ ቲሞች ላይ ጆሮአቸውን ቆንጥጠን በቋጠሮ እየገረፍን እናመጣቸዋለን። አንዳቸውም ካሁን በኋላ ሻምፒዮንስ ሊግ የሚጫወቱ አይሆን፣ ሁሉም ይወድቋታል። ርህራሄ አላሳይም። እኔ መሮኛል፣ አላሳይም ጭራሽ። ስለዚህ ከኔ ጋር የምትቋጥሩ አብሯችሁኝ ቋጥሩ፣ አለመቋጠር ደግሞ ምርጫ ነው። አመሰግናለሁ። እየተባባሰ ጀማው። ለማንኛውም ነገ ሲቲ ማድሪድን ጥሎ ሊያልፍበት የሚችለው 3 ምክንያቶች አስቀምጥላችኋል። የባለፈ ጨዋታ ላይ እንግዲህ ማድሪድን ሲያናንቁት አይቼ ማድሪድ ሲቲን ጥሎ ሊያልፍበት የሚችል 3 ምክንያቶች ብዬ ያው ማድሪድ ስለሆነ እንዳልኳችሁ ታስታውሳላችሁ አይደል? ዛሬ ደግሞ ሲቲ ማድሪድን ጥሎ ሊያልፍበት የሚችል 3 ምክንያቶች አሉ። የመጀመሪያው ይሄ ነው። ሁለተኛው በዚህ ምክንያት ሊሆን ይችላል። ገብቷችኋል አይደል? ሶስተኛው ደግሞ በዚህ ነው የሚሆነው። ገብቷችኋል አይደል? ሶስቱን ነገር ማድረግ ከቻለ ሲቲ ማድሪድን ጥሎት ሊያልፍ ይችላል ጀማው። በዛ ላይ ደግሞ ኪሊያንና ቤሊንጋም ተመልሰዋል። ነገ እንደውም ጉድ ሊፈላ ይችላል ጀማው። ኢታድ ላይ የሆነ ጉድ ሁላ ልንመለከት እንችላለን። ሲቲዎች በርታ በሉ። ማድሪድ የምጥሉበት እንግዲህ 3 ምክንያቶች እነዚህን ይመስላሉ። አመሰግናለሁ ጀማው። ኮምፒቲሽን ሼር አድርጉና አዳርሱ። ይመቻችሁ። ይሄ ጨዋታ ግን ጥንቅቅ ያለ ኳስ እንደሚሆን እርግጠኛ ነኝ ጀማው። ፒስ አውት። ሬሞንታዳ ዴይላል ዛሬ ሲቲያችን ዓለምን ያስደምማል። ለማንኛውም 4 ዋንጫ ላይ እየተወዳደርን እንደሆነ ይታወቃል። አንዱ ዋንጫ ዛሬ ሞት ሽረት ነው። ወይ እንወጣለን ወይ እናልፋለን ማለት ነው። እና ማድሪድን በኢቲያድ ጋብዘን ማሰቃየት አለብን። እነሱ እዛ ቀጠቀጡን አይደል? እኛ እዚህ ሰምጥተን መቀጥቀጥ ያቅተናል። የሲቲ ደጋፊ ሆነ እምነት ከሌለ ጌሙን አቲ ካምባክ እናደርጋለን ብለህ ካላመንክበት ጌሙን እንዳታይ። ለማንኛውም ብዙ ታሪክ የሰራው ጀግናው ክለባችን ሲቲ ይሄንንስ ለምን አይሰራም? ከዚህ ተነስቶ ለምን ነው 4 ዋንጫ ያነሳም? ማን ሊያነሳ ይችላል? ስለዚህ ካምባክ ደግሞ ለኛ ብርቅ አይደለም። በጣም ብዙ ነገር ሰናል። ማድሪድን 4-0 መግረፍ ብርቃችን አይደለም፣ ሰርተናል። ስለዚህ believe እና ተጫዋቾቻችን የሚያምኑ ከሆነ አሰልጣኙ የሚያምን ከሆነ ዋይ ኖት አንተ ደጋፊ ሆነ ከኋላ ከጀርባ በደንብ ሞራል መስጠት አለበት። ስለዚህ ዛሬ ሬሞንታዳ ቀን ነው። ከታች እንዳለ ሲቲ ደጋፊዎች ሬሞንታዳ ያላችሁ ጻፉ። ካሞን ሲቲዘን የማይቻል ነገር የለም። እናረጋዋለን እርግጠኛ ነኝ። ካሞን ሲቲ ሬሞንታዳ። ቻምፒየንስ ሊግ ከላክናቸው 6 ክለቦች እንዴት ሊያሸንፉ እንደሚችሉ እና እንዴት ሊወድቁ እንደሚችሉ በደንብ አድርጌ አንድ በአንድ ተንትኜ ቪዲዮ እለቅላችኋለሁ። ከአርሰናል እንጀምራለን። ማን ሲቲ ይቀጥላል፣ ቼልሲ ይቀጥላል ማለት ነው። ከዛላ ሊቨርፑል፣ ከዛላ ኒውካስትል። ስለሚኮ አልሰራም፣ ምክንያቱም ሚኮ ራሱ አትምጡ ስላላቸው ማለት ነው። ፎርፌ ብሏል። ስለዚህ ስለ አምስታችን እንዴት ልናልፍ እንደምንችል እና እንዴት ልንወርቅ እንደምንችል ከዛ የመጨረሻ ደግሞ ግምቴ እንደቃረግላችኋለሁ። ከአርሰናል ቨርሰስ ባየር ሊቨርኩሰን እንገባለን ማለት ነው። የአርሰናል ደጋፊዎች እኔ ከዚህ ጌም ብዙ አልጠብቅም። ሲሪየስሊ ነው የምነግራችሁ፣ ብዙ አልጠብቅም። ገባችሁ? ብናልፍ በጣም ደስ ይለናል። ግን እኛ እንድናልፍ እኛ በጣም ዝቅ ያለ ቴምፖ ተጫውተን ባየር ሊቨርኩሰን ደግሞ ስህተት ከሰራልን ቀለል አድርገን እናልፋለን ማለት። ሃይ ቴምፖ በአምስተኛ ማርሽ ግን መጫወት አልፈልግም። ለምን ብላችሁ ብትጠይቁኝ ቆርቆሮ ቢሆንም አንድ ጆሮውን ይዘነዋልና ገባር ላይ የቆጡን አውድብ ላይ ብቷን ጣልች እንዳይሆንብን በዚህ 5ኛ ማርሽ ተጫውተን ከዛ እሁድ ደግሞ ተዳክመን ገብተን እሱንም ከምናጣ ይሄኛውን ረጋ አድርገን አንድ ጎል በቂ ነው። ከ0-0 ነው ጀምረው አይገባብንም ብለን እንገምታለን። ዲፌንሳችንን እንተማመናለን። እስከ ፔናልቲ ድረስ ሄዶ አለፍን ወደቅን ቅር አይለኝም። ገባ? ምክንያቱም ቻምፒየንስ ሊግ የመብላት ግዴታ ስለሌለብን ፕሪሚየር ሊጉን ማረጋገጥ አለብን። ፕሪሚየር ሊጉን ደግሞ አሪፍ ስፓይስ አድርገንበት ከካራባው ካፕና ከተቻለ ኤፍኤ ካፕ ጋር ዶሜስቲክ ትሬብል ይሄ ጫፍ ላይ የደረሰ ነገር ስለሆነ ማለት ኤፍኤ ካፕ እና ቻምፒየንስ ሊግ ገና ሩቅ ናቸው። ስለዛ በኋላ ለምን በላው ብለን እጃችን ላይ ያለ ነገር እንዳያመልጥ ስለምፈልግ ማለት ረጋ ያለ ውግም ያለ ኬርፉል የሆነ ጌም ይሆናል ብዬ ገምታለሁ። ፈርስት ሃፍ ጎል ካገባን ደግሞ በጣም አሪፍ ይሆናል ብዬ ገምታለሁ። ፈርስት ሃፍ 2 ካገባን ደግሞ ሰከንድ ሃፍ ጫና ቢያረጉብንም ምንም ለውጥ አያመጡም ብዬ ስለማስብ
ይሄ ጨዋታ እንዴት ይሆናል ብላችሁ ብትነግሩኝ የሰራሁትን ላይናፕ ቪዲዮ አይታችሁታል። እሱን ላይናፕ ይዘን ከገባን አርቴታ ጌሙን ለመግደል ፈርስት ሃፍ እየሞከረ ነው ማለት ነው። ዙቢሜንዲ፣ ራይስ እና ሳካን 10 ቁጥር እንደዚህም ሊገባ ይችላል። ከዛ ላይ ኤዜን ሌፍት ዊንግ፣ ማድዌኬን ራይት ዊንግ፣ መሀል ላይ ካይ ሃቨርትስን በጣም ደስ ይለኛል። ይሄ ቴምፖ ይዞ አሸንፎ 1-0 ምናምን አሸንፎ መውጣት የሚችል ቡድን ነው። ስለዛ የመጨረሻ ግምቴ አርሰናል 1-0 አሸንፎ ወደሚቀጥለው ዙር ያልፋል ማለት ይመቻችሁ። የሁሉንም እንግሊዝ ክለቦች እንዴት ሊያልፉ እንደሚችሉ የምንተነትንበት ቪዲዮ ፓርት 2 ማን ሲቲ ከሪያል ማድሪድ ማለት የሲቲ ደጋፊዎች በጣም ተስፋ እንደቆረጣችሁ አውቃለሁ እና ምክንያቱም አላችሁ። ገባችሁ አይደል? ግን ልታሸንፉ የምትችሉበትን አንድ መንገድ ላስረዳችሁ። 4-0 ይከብዳል። ምናልባት 4-1 ካሸነፋችሁ ወደ ፔናልቲ ልትወስዱ ትችላላችሁ ብዬ ገምታለሁ። እንዴት ሊሆን እንደሚችል ልንገራችሁ። ኪሊያን ምባፔ የሪያል ማድሪድ ዋናው አሰልጣኝ እና ዲክታተር እንደተመለሰ ታውቃላችሁ። ጁድ ቤሊንግሃም እንደተመለሰ ታውቃላችሁ። እና አርብሎዋ ጫና ስላለበት ምባፔ ስለሆነ ላይናፕ የሚያወጣው እነዚህን ሯጮችን ብቻ ፊት ለፊት አስገብቶ ከባለፈው ጨዋታ ደግሞ የሚያቀብሉትን ተጫዋቾች ፓስ የሚያደርጉትን ተጫዋቾች ከቀነሰ ያው ሪያል ማድሪድ የማግባት እድሉን ይቀንሷል ማለት። ከዛ ኋላ ደግሞ ምን ሊፈጠር ይችላል? የተከላካዮች ስህተት። ዲን ሆይሰን ምርጥ ተከላካይ ነው፣ ምርጥ ፕሮስፔክት ነው። ግን እንደዚህ አይነት ትልቅ ጨዋታ ላይ ጫና ሲበዛበት ስህተት ሊሰራ ይችላል። ያ አሴንሲዮ የሚባለውን ደግሞ ኦልድ ስኩል ወኔ ብቻ የሆነ ተከላካይ ካስገቡት ደግሞ ሌላ ድርብ ስህተት ማለት። ከእንደገና ደግሞ ትሬንት ቫልቨርዴ ማያግዘው ከሆነ አንድ ቀን ካውንተር እያደረገ ፊት ለፊትና ገባችሁ አይደል? ሎ ብሎክ እንደሚገቡ እርግጠኛ ነኝ። እነሱ እድሉን ከሰጧችሁ ነው ልታልፉ የምትችሉት። ፔፕ ግን አሁንም ኦቨርቲንክ አድርጎ ደግሞ ሪያል ማድሪድ እንዲያሸንፋችሁ የሚያደርግ ይመስለኛል። ጀስት እንትኑን ስነገር ማለት ማንሲቲ የተሻለ ይጫወታል። ማንሲቲ ዶሚኔት ያደርጋል። ማንሲቲ ምናልባት ያገባል፣ ግን ሪያል ማድሪድ ያገባና አንድ እኩል ወታችሁ ማንሲቲ ከቻምፒየንስ ሊግ ይባረራል ብዬ ገምታለሁ ማለት ነው። እንዴት ልታልፉ እንደምትችሉ አስረድቻችኋለሁ። እሱን ነገር ካያችሁ ተስፋ አድርጉ ማለት ነው። ካላያችሁ ኖርማል ነው፣ ምንም ማለት አይደለም። የእንግሊዝ ክለቦች ሊያልፉበት የሚችሉበት መንገድን ምንተነትንበት ቪዲዮ ፓርት 3 ቸልሲ ከፒኤስጂ። ከሁሉም ክለብ ደጋፊ እንደውም ጭራሽ ተስፋ የቆረጠው የቸልሲ ደጋፊ ነው። እኔ ግን አንድ ነገር ልንገራችሁ፣ ቸልሲ የማለፍ እድል አለው ከማንሲቲ የተሻለ። እንዴት እንደሆነ በዚህ ቪዲዮ ላስረዳችሁ። ጨዋታው የሚያሸንፍላችሁ አሰልጣኛችሁ አይደል። ሪስ ጄምስ መጎዳቱ በጣም ያሳዝናል። በዚህም እንደውም ልንገራችሁ፣ ሪስ ጄምስ ሲዝኑ ሙሉ ተጎድቷል። ሌላ የሊየም ሮዚኒየር ድድብና ማለት ማሬስካ ነበር ይሄን ሰውዬ ከስንትና ስንት ጉዳት ወደ አቋም የመለሰው። ለምን? ጌም ታይሙን ማኔጅ እያደረገለት ማለት። ጀለስካ በ2 ሳምንት ውስጥ 4-90 ደቂቃ አጫወተውና ሃምስትሪንጉ እንደተለምደው ቴር አረጋ ማለት። ማህይም አሰልጣኝ ማለት ለምን? ይሄን ሰውዬ ግን ማለት በጊዜው ቴምፖራሪ አባራችሁ ያኛው የአንደር 12 ነው ምናምን አሰልጣኛችሁ ከማን ሲቲ ጋር ያወጣው ይበልጠዋል። እሱ ማን እሱ ያሰልጣናችሁ የኛውን ጨዋታ ማለት። እንዴት ልታልፉ እንደምትችሉ ልንገራችሁ። ፒኤስጂ ሚድፊልዱ ድክመት አለበት። የቸልሲ ሚድፊልድ ፒኤስጂን ይበልጣል ሚድፊልድ ማለት። ስለዛ ዲፌንሳችሁ ቻሎባና ፎፋና ምርጥ ከሆኑ፣ በረኛችሁ ሳንቼዝ ልክ እንደ ክለብ ወርልድ ካፕ ምሽት ምርጥ ከሆነ፣ ካይሴዶ እና ሮሚዮ ላቪያን ቢያስገባው ደስ ይለኛል። ሮሚዮ ላቪያ በጣም ይችላል ከአንድ ሳንቶስ የበለጠ። ላቪያ እና ካይሴዶ እና ኤንዞ ፈርናንዴዝ ምርጥ አቋም ላይ ከሆኑ፣ ጃኦ ፔድሮ፣ ኮል ፓልመር እና ኔቶ የተገኘውን እድል በሙሉ የሚጠቀሙ ከሆነ ቸልሲ 3-0 ያደርገውና ፒኤስጂ ያገባበታል። ከዛ ምናልባት ቸልሲ ሌላ አንድ ጨምሮ 4-1 አሸንፎ ወደ ፔናልቲ የመሄድ እድል አለው። ዝቅተኛ እድል ቢሆንም ማለት። ይሄን ደግሞ ለማድረግ ሊየም ሮዚኒየር አያስፈልግም። እኔ ራሳቸው እንደፈለጉ ተጫውተው ማድረግ የሚችሉት ነገር ስለሆነ ማለት። ግን የሚከሰተው ነገር ምን እንደሆነ ልንገራችሁ። ሰውየው የሆነ ረጋ ያለ ጨዋታ ምናምን ነገር ይሄ ብሎ ይጀምራል። ቸልሲ ቀድሞ ያገባል። ከዛ ቸልሲ ቀድሞ ሲያገባ ማለት ፒኤስጂ ይወጣልኛል ብሎ ይጠብቃል። ይሄ ደደብ የሆነ ሰውዬ ማለት። ግን ፒኤስጂ አሁንም ያዝ ያለ ውግግም ያለ ጨዋታ ከሊቨርፑል ጋር እንደተጫወተው ነው የሚጫወተው። እሱን አይቶ ሰዓቱን ይገልና መጨረሻ ላይ ዴስፕሪት ሆኖ በጣም ወደፊት ይሄዳል። ካውንተር ይገኛል ማለት ነው። 5 ጊዜ ካውንተር የተገኘ አሰልጣኝ እመኑ ነው ብላችሁ ስታንፎርድ ብሪጅ ላይ ደግሞ አሁን ካውንተር ይገኝና ይጥላችኋል ማለት ነው። ልታልፉ የምትችሉበት መንገድ ከሱ ጋር ይገናኝ። የሚጥላችሁ እሱ ስለሆነ ማለት ጉድ ላክ ብያችኋለሁ። ማን ሲቲ ሪያል ማድሪድ ላይ 4-5 ጎል ሊያስቆጥር የሚችለው በዚህ መንገድ ብቻ ነው ፓፓ። በዚህ መንገድ ምንም ምን ተስፋ እንጂ አራኩል አሁን እነዚህ ልጆች ያስፈልጓቸዋል የግዴታ። ቀለል አድርጋችሁ ማድሪድን 5-4 ጎል አግብቶ ሰሞኑ ሶሻል ሚዲያውን እንግዲህ ተቆጣጥሮት ያለ ሜም ነው ማለት ነው። እንዴት አያችሁ? ለማንኛውም የዛሬ የቻምፒየንስ ሊግ ጨዋታዎችን ቆምራችሁ ለመብላት ዛሬ በእርግጠኝነት ይበላል። ቴሌግራም ተቀላቀሉ። ምንድነው ስፖርት ውርር ተዘግቶ አይደል ወይ ምናምን ለምትሉ ሰዎች ደግሞ
ቴሌግራማችን ላይ መፍትሄ አለ። የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ እንዴት እንደምታስገቡ እንደምታስወጡ ኤቭሪቲንግ ፖስት አድርጌላችኋለሁ ማለት ነው። ቴሌግራሜ ይሄ ነው። @yoyorda ያለ ምንም ስፔስ ጽፉ ይመጣላችኋል። ከ24000 በላይ ተከታይ ያለው ቻናል ነው። ይሄ ቻናል ማለት ነው። ይመቻችሁ። ዛሬ እንግዲህ የሻምፒየንስ ሊግ ጨዋታዎች የሚመልሱበት ቀን ነው ማለት ነው። ክለባችን አርሰናል ደግሞ ከባድ ጦርነት ነው ያለበት። በጣም ከባድ እንደ ሌሎቹ አይደለም። የሌሎቹ ያለቀ ጦርነት ነው። ገብቷቸዋል። ኢቭን ቦዶ ራሱ ጦርነቱን ጨርሶ አርሰናል ከባድ ጦርነት ነው ያለበት። ሊቨርኩሰን ባለፈው ከባየር ሙኒክ ጋር ይታችሁታል አይደለም? የሳምንት ዊኬንድ ላይ በጣም ከባድ ጨዋታ ነበር የተጫወቱት ማለት ነው። ከዛሬው ጨዋታ ደግሞ ቲምበርና ኦዴጋርድ እንደማይገቡ ታውቋል። ገብቷቸዋል። ኦዴጋርድ እንኳን መጀመሪያም የሚገመት ነበር ቲምበር ነው። ቲምበር አይገባም ተብሏል። የሻምፒየንስ ሊግ ጨዋታ ላይ ግን ቲምበር ያስፈልገን ነበር። ለመሰላችሁ ሞር ጎል ኮንሲድ አለማድረጋችን ለማረጋገጥ ማለት ነው። ግን ቤን ዋይት ደግሞ ከቲምበር የተሻለ ሲያጠቃ በጣም አስጨናቂ ሰው ነው። ገብቷችኋል። ሳካ ትክክለኛውን ሳካ ዛሬ ታዩታላችሁ። ህይወታቸው ላይ ይቀልድባቸዋል። እርግጠኛ ነኝ የምነግራችሁ ማለት ነው። ቼልሲና ሲቲ ዛሬ የፕሪሚየር ሊግን ቲም እንግዲህ የምንሰናበትበት ቀን ነው። ምንም ጥያቄ የለውም። ማንቸስተር ሲቲ ሜዳው ላይ እንደገና የሚሸነፍ ራሱ ይመስለኛል እኔ ማለት። ቼልሲ ትንሽ ፈታኝ ጌም ሊሰጠው ይችላል ለፒኤስጂ፣ ያው አያልፍም። ምንም ጥያቄ የለውም። የምርመራ ውጤት እንደሚያሳየው ሁለቱም የዘር ፍሬዎች ፈንድተዋልና ከዚህ በኋላ አርሴናል ላይ አትቋጠር። እሱ ቢፈነዳ አዲስ የቻምፒዮንስ ሊግ አስገብተን እንቋጠራለን፣ እናፍናለን። እሱም ቢፈነዳብን የማንቸስተር ዩናይትድ ሴት ደጋፊዎቻችን ያፍናሉ። እስኪ ምን እንደሚፈነዳ እናያለን። የፈነዳው ግን ማንቸስተራውያን ተነሱ። ዛሬ እናፍናለን፣ እንቋጠራለን። የሞት ናት። ቻምፒየንስ ሊግ አይሆንም። ፕሪሚየር ሊግ አመልጦ አይሆንም። ቻምፒየንስ ሊግ በባየር ሊቨርኩሰን ትልቅ ተስፋ እንዲኖረኝ ሁኛለሁ። አርሰናል ጋር ባደረገውም ጨዋታ እንዲሁም ደግሞ የሳምንቱ መጨረሻ ላይ ከባየር ሙኒክ ጋር ባደረገው ጨዋታ ማለት ነው ቆንጆ አድርጎ ባየር ሙኒክን ፈትኖታል። እርግጥ ነው በቀይ ወጥቶበት ነበር ባየር ሙኒክ፣ ነገር ግን ከዛም በኋላ ብዙ የግብ ዕድሎችን ፈጥሯል። እድለኛ አልነበረም። ባየር ሙኒክ ያደረገውን ጨዋታ 25% አርሰናል ጋር እንድትጫወት ብቻ ነው የምንፈልግ። በትክክል ወደ ቀጣይ ዙር ታልፋለህ። ትልቅ ተስፋ ነው የጣልኩበት። ተስፋዬን አጨልምና ኤቨርተን ብዬ ነው ስም ማውጣለን። ለማንኛውም የአራዳ ልጆች የቻምፒዮንስ ሊግ ቀመር ቪዲዮ አለቀኩላችሁም። ባለፈው ከ8 ጽድት ያለ ኦር ነበር ያሳካነው። ዛሬም እንደምንበለው እርግጠኛ ነኝ። እቺ ነገር ሰርች ስታደርጋት ቴሌግራም ላይ ከችልልሃለሁ። እንዲሁም ደግሞ ባዮ ላይ ሊንክ አለል። በሊንኩ መሰረት ላጥ ብለው ወደ እኔና ማለት ነው ፈላው የነገውን ጨዋታ መቀልበስ ትችላለህ። ሪሞንታዳ መስራት ትችላለህ። የሪሞንታዳ ስፔሻሊስቱ ደግሞ እኔ ነኝ። ስለ ሪሞንታዳ ማምን ያውቃል? አርሰናል ሊነግር አይችልም። ትርፌም ልነግር አይችልም። ቼሎም እኔ ነኝ ልነግር የምችለው። ታስታውሳለህ 2019 እንዴ ባርሴሎናን በሜዳቸው አሸንፈውን 3-0 በሜዳችን አንተ 4-0 እንዳረግና ሰው ልንገር። የመጀመሪያ ጎልህን በ10 ወይም በ15 ደቂቃ ውስጥ ማግባት አለ። ሁለተኛ ትልቁ ምክር ደግሞ ትሬንትን አጣድፈው። ትሬንት አሌክሳንደር አርኖልድን በቀይ መስመር በኩል አጣድፈው። ክፍት ቦታቸው ያ ነው። ሶስተኛ ነገር ደግሞ ኦፕን ፕሌይ ብለህ እንዳትጫወት። በኦፕን ፕሌይ እንዳትጫወት። የቴኒስ ጨዋታ እንዳታረጉ። ሲያጠቁ እንደዛ እንዳታረግ። በካውንተር አታክ ነው መጫወት ያለብህ። ሶስተኛ ነገር ደግሞ አይምሮ ማሳመን መቻል አለብህ እንደምትመለስ። ኤኒቲንግ ኢዝ ፖሲብል ኔቨር ጊቭ አፕ ብለህ እንደ መሐመድ ሳላህ ለብሰህ መግባት አለብህ። ታሪክ ልትሰራ ትችላለህ። ነገር ግን ታምኑበታላችሁ ወይ እናንተ የሚለው ነገር ነው። አሁን እዚህ ጋር እንመለሳለን ብላችሁ ታምናላችሁ ወይ? በደማችሁ አለ ወይ? እንደ ሊቨርፑል ሆፕፉሊ ሪሞንታዳ ትሰራላችሁ ብዬ አስባለሁ። ያው ፖሲብል አይደለም ግን 99% ለነሱ ቢሰጥም 1% እንኳን ቻንስ ነው። ፐርፌክት የሚባል ነገር የለም። 100% የሚባል ነገር የለም። 1% ብትኖር እንኳን በልብ እምነት ይዘህ ሄደህ በለው